ሰላም ውድ ላይ ተከበራችሁ ውድ የሀገሬ ልጆች ሰላማችሁ በያለበት ብዝት ይበል። ለቤታችን አዲስ የሆናችሁ ቤተሰብ እየሆናችሁ ሰላም፣ ፍቅርን፣ አንድነትን ለሀገራችን ይሁንልን። ዛሬ እንደተለመደው በሐረግ ድራማ ላይ ይዘላችሁ መጥተናል። በዚህ ድራማ ላይ ምን ነገሮችን እንማራለን የሚለውንም አንዳንድ አስተያየቶችን ይዘን መጥተናል። አብራችሁ ቆዩ። እናትነትን እናያለን። ከዛ ቀጥሎ ፍቅርን፣ ከዛ ቀጥሎ ለቤተሰብ መስዋዕት መሆንን፣ ከዛም አልፎ ደግሞ በዙሪያችን የራሳችን በምንላቸው ሰዎች ላይ የሚደርስ ጥቃትን የመከላከል ሂደትን አብረን እናያለን። ገነት ልጇን ኤፍራታን ለማየት የአፌት እግር ላይ ድፍት ብላ እየለመነችው ትገኛለች። እሱም ግን ለሰው ክብር ስለሌለው ዞር በይልኝ በማለት ይገፈትራታል። ብትለማመጠውም ሊያሳልፋት ወይንም ልጇን ሊያሳያት አልቻለም። አትፈልጋችሁም፣ በቃ አትረብሿት፣ ዞር በሉላት ከመንገዷ። እሷን ማየት ከፈለጋችሁ የሰርጋችን ቀን መጣት ትችላላችሁ። የኔን ሀሳብ ለማስቀየር የፈጠራችሁ ሴራ ነው በማለት ገፍትሯት ይሄዳል። እሷም በረር ብላ ታለቅሳለች። የያፌት ያጎት ልጅ በድንገት ከች ብሏል። የያፌት ያጎት ልጅ ለማን ሊያግዝ ይሆን? ለራሱ ወይንስ ለጓደኛው ወይንስ ለአክስቱ ልጅ? ያፌት የዳግምን እና የኤፍራታን የስጋ ግንኙነት እንዳለ አጣራልኝ በማለት ሀት ሲሰጠው የቤት ስራ ሲሰጠው ያ ደግሞ በምትሰጠኝ ልክ እሰራልሃለሁ፣ ስለዚህ አንተም የጠየቅኩት አድርግልኛለህ፣ ላንተ ቀላልና ቀላላት ማድረግም ትችላለህ ይለዋል። እኮ ምንድነው ንገረኝ በማለትም ይጠይቀዋል። ያ የድሮ ጓደኛ የቢንያም እጮኛ ወይንም የቢንያም ፍቅረኛ ጽዮን የሆነች ቆንጆዋ ነገር እሷን ለትንሽ ቀን እንደይዛት ወይንም እንዲያወሳኝ በማለት ይላል። በዛን ሰዓት ያልተጠበቀ መልስ ያገኛል። ለሁላችንም አስገራሚ ነው። ያፌት በጥፊ አዴ ያጠናግረዋል። ያ ልጅም ይላደዳል። በዛን ሰዓት እሷ ማለት ውድ ጽጌረዳዬ ናት። እሷ እኔ ሳልፈቅድ ማንኛውም ሰው እሷን ሊነካትም ሆነ ሊያገኛት አይቻልም በማለት 4 ነጥብ ይዘጋል። ከዛ ምንድን ነው አንተ ፍቅረኛዋ ነህ በማለትም ጨመር ያደርጋል። ስራህን የተሰጠህን በአግባቡ ተወጣ፣ አይካልክ ግን ብሎ ዝቶበት ይሄዳል። ያ ልጅም በእልህና ደም በለበሰ አይኑ በጣም እየተናደደ እሰራልሃለሁ ያፌት ጠብቀኝ በማለትም ዛቻውን ይዞ ወደ ጓደኛው ዳግም ጋር ጎራ ይላል። ከጓደኛው ዳግም ጋር ጎራ ብሎ ያፌትን እንደሚያውቀው ይነግረዋል። ያም ዳግም የያፌት ዘመድ እንደሆነም ያውቃል። ለምን እህት እንዳለች አልነገርከኝም በማለትም ጥያቄ ይሆንበታል። ማስቲካውን እያንቀጫቀጨ እያላመጠ ፌዝና የማሽሟጠጥ አክት እያደረገ ገለትን ድንገት ያገኘዋታል። ገለትም አንተ ያፌት ዘመድ አይደለ እርዳኝ በማለትም እናት የለህም እናታችን እናትነቱናትም እርዳኝ ልጄ በማለትም ትለዋለች። እርዳኝ ልጄ በምትልበት ሰዓት እኔ ልረዳሽ አልችልም፣ ያፌት ማለት በጣም ከባድ ነው። ያፌት ማለት ማድረግ የሚፈልገውን ነገር ካለማድረግ ወደ ኋላ እንደማይል ስለ እሱ ሀሳብ ይሰጣትና አልችልም ይላታል። ያም ለልጇ ያለውን ነገር ስትነግረው ለምን ባዬ ለምን ትወጊያለሽ ሲላት ያም ጓደኛ ተብዬው ዳግም አላውቅም ኖሯል ለካ በማለት እያሽሟጠጠ ወደ ዳግም ቤት ያጎራሉ። ጽዮን ለጊዜው ተፍለቅልቃለች፣ ፍቅር ይዟታል። ለወንድሟም አይዞህ ወንድሜ በማለትም ትለዋለች። ደስተኛ ሆነሻል ብትገኝ አፈቀርሽ እንዴ ሲላት አው አፈቀርኩኝ በማለት ትመልሳለች። እሱም እህቴ አስተዊ
የምታያቸው ፈገግታዎች ከውስጥ ሌላ ነገር ሊኖር ይችላል። ስለዚህ ያ ሰው ለኔ ይሆናል ወይስ አይሆንም የሚለውን ሀሳብ ራስሽ ትኩረት አድርጊበት በማለትም ወንድሜ ደግሞ እናንተ ሁሉም ይሆናል እንዴ በማለትም እየሳቀች ትነግረዋለች። ያች ልጅ ቀረች በማለትም አንድ ነጥብ ትላለች። እህቴ ይህ ነገር በምትናገሪ ሰዓት እኮ ልቤ ይደማል ተይ በማለትም ይላታል። ዝምታዋን መርጣ ሉሊት ትመጣለች። ሉሊት በምትመጣበት ሰዓት የኤፍራታን እና የገነትን እናትና ልጅ ማወቅ ለሷ በጣም ዱብዳ ሆኖባታል። እንዴት ድራማ እየሰሩብን ነበር እንዴ በማለትም ጥያቄ ታቀርባለች። ድራማው ምንድን ነው በማለት ጽዮን ትመልሳለች። ወሬ እንደወት ጃልሻች ምን አይነት ሴት ነሽ በማለትም ቁጭ በይ ላውሪ ይላታል። እሷም ድንገት ነገሮች ዱብዳ የሆኑባት ሉሊት ነገሮች እንዴት አድርጋ ማውሰብሰብ ወይንም ገነትን እንዴት አድርጋ መበቀል እንዳለባት አለ ጡል ሀሳብ ላይ ነበረች። በጣም ገራሚ ነው። ሰዎች ለሰው ውድቀት የሆነ ፖይንት ይዘው ሰዎችን ለመጣል የሚሮጡ ሰዎች ላይክ እንደ ሉሊት፣ ነገር ግን አይሳካላቸውም። ሔዋን ቤዛን ልትሰናበታት መጣች። ቤዛ አንቺ መልካምና ትሁት ልጅ ነሽ፣ የዋህም ነሽ። ነገር ግን በእልህና በጨካኝነት ራስሽን ከሰዎች ለማግለል ሰዎችን ለማጥቃት ትሮጫለሽ። ነገር ግን እንዴት ማምለጥ እንዳለብሽ አታቂም። በጣም የዋህ ነሽ። እህትሽ ትወድሻለች። ስለ እህቷ ኤፍራታም አንዳንድ ነገር እያለቻት እህትሽ እንደምትወድሽና ለአንቺ መስዋዕትነት እንደምትከፍልልሽ ትነግራታለች። እሷም አንቺ ምንለው ምን እያልሽ ነው? ምን እያልሽ ነው? ገብቶሻል ትላታለች። አይ ለአሁኑ የከነገርኩሽ ይበቃል። አደራ እህትሽን በማንኛውም ሰዓት ጠብቂያት። እሷ ላንቺ ዋጋ ብከፍል ሴት ናት በማለት 4 ነጥብ ትዘጋላ። ቻው በማለት ሰላምታዋን ሰጥታ ታመልጣለች። ሔዋን እንደዚህ ብላ ያለችበት ምክንያት ምን ይሆን? ሔዋን ወደ ሴቶቹ በያፌት ታግታ ስለምትገባ ራሷን ነፃ ያወጣች ይመስለኛል። ያፌት ሔዋንን ወደ ሴቶቹ ሲያስገባት ምን አይነት መጥፎ ድርጊቶች ይፈጠራሉ? ሔዋን ራሷን ብቻ ታወጣለች ወይንስ እነዛን በሴት አዳሪነት እንዲተዳደሩ የተደረጉ ሴቶችን ታድናቸዋለች? ሔዋን ለፍትህ የምትሮጥ ልጅ ናት። ሔዋን እንግዲህ ይቅናሽ እያልን ኤፍራታም ከሰራተኛዋ ጋር ጥሩ ጓደኛሞች እንድንሆን ትጠይቃታለች። ሰራተኛዋም አይ እመቤቴ አልችልም ትላታለች። እኔ እመቤትሽ አይደለሁም እመቤቴ ብለሽ እንዳትጠሪ ትላታለች። እሺ በማለትም መልስ ትሰጣለች። ሰራተኛዋም ሀሳቧን ለአለቃዋ ትናገራለች። የያፌትን ፋይሎች በመፈለግ ላይ ያለች ሰራተኛ በልብ እንዳላገኘች ትናገራለች። በዚህ ሰዓት ዳግምና ጓደኛው እንዲሁም ገነት ወደ ቤት ሄዳሉ። ወደ ቤት ሄደው አንዳንድ ነገሮችን ይናገራሉ። እንዴት ስለ ወደፊት ሚስቱ እንደዚህ ትላላችሁ? አንቺ ባለሽ ምንድነሽ? በማለትም ከዳግምና እናቱ ሲያወሩ ያ የያፌት አክስት ልጅ ግን ነገሮችን እየጠባ ይገኛል። እንዴት አድርጎ ነገሮችን ማውሰብሰብ እንዳለበት ማስቲካውን እያላበጠ እያስተዋለ ይገኛል። በዳግም ላይም እየሳቀበት ይገኛል። በድገት ቢሊያም ይመጣል። ቢሊያም በሚመጣበት ሰዓት የቆንጆዋችን እጅን እሷን ልጅ በጣም ወድጃታለሁ በማለትም አትደፋሪው አንተ ለእሷ አትገባም በማለት ሲል ቢሊያም ሊማታ ብድግ ሲል ዳግም ይገላግላል። እዚህ ጋር በጣም ነገሮች እየተጋለሉ መጥተዋል። ነገሮችን እንግዲህ በሰላም እንደሚፈቱ ተስፋለን። ሰላምና ጤንነትን ለሁላችን ያብዛልን።
ለቤታችን በአዲስ የሆናችሁ ቤተሰብ የሆናችሁ ስለነበረ ቆይታ እያመሰገነ ቤታችንን ወቅ ወቅ አድርጉልን። ቴንኪው ቬሪ ማች